ሁለት ዕለታዊ መረጃዎችን ይዘናል። አንደኛው በቀኝ ቆርጫለሁ እያለ ስላለው የህወሓት የጦርነት ዝግጅትና ቅስቀሳ ጋር የተያያዘ ሲሆን፣ ሌላኛው ደግሞ የቀይ ባህር እገዳ ተግባራዊ መሆኑን የሚመለከት ነው። በመጀመሪያ ከህወሓት ጉዳይ እንጀምር። ህወሓት የመጨረሻው ምዕራፍ ላይ ደርሻለሁ እያለ ነው። ሌላ ዙር ጦርነት የሚኖር መሆኑንም በግልጽ እያመላከተም ነው። ከሰሞኑ ከወደ ትግራይ በስብሰባዎች እንደዚሁም በመግለጫዎችም እየተሰሙ ያሉት ይህንን እውነታ ነው። ትግራይን መሰረት ያደረጉ የሚዲያ ተቋማት ይዘቶች የጦርነት ሽታ ያለባቸው ነው እየታዩ ነው። የህወሓት አመራሮች በ2013 ዓ.ም ወደ ጦርነት ከመግባታቸው ቀደም ብሎ የነበሩት ሁኔታዎች ሁሉ በአሁኑ ሰዓት በትግራይ ምድር እየሆኑ ነው። የዚያን ጊዜ ለ2 ዓመት ከባድ እልቂትን ያስከተለው ጦርነት ከመፈንዳቱ በፊት ቀደም ብሎ የትግራይ ሚዲያዎች ይዘት ሙሉ በሙሉ የጦርነት ቅስቀሳ ላይ ትኩረታቸውን እንዲያደርጉ ተደርጓል። አሁንም በተለይም ደግሞ ከሰሞኑ የሚታዩት ሁኔታዎች ከ5 ዓመታት በፊት ከነበሩት የጦርነት ቅስቀሳ ሚዲያ ይዘቶች ጋር ተመሳሳይነት የሚታይባቸው ናቸው። ይህ ብቻ ሳይሆን በ2013 የ2 ዓመታቱ ጦርነት ከመቀስቀሱ ቀደም ብሎ የህወሓት አመራሮች ከከፍተኛ የድርጅቱ አመራሮች እስከ ተራው ካድሬ ድረስ ቀበሌ ድረስ በመውረድ ህዝቡን ሲያወያዩ የነበረ መሆኑ የሚታወስ ነው። ከሰሞኑም ካለፈው እሁድ ጀምሮ የሚታዩት አካሄዶች ይህንኑ የቀደመውን ቅድመ ጦርነት አካሄድ በግልጽ የሚያመላክቱ ሆነዋል። ይህ ብቻ ሳይሆን የህወሓት አመራሮች በየስብሰባው የሚናገሯቸው ንግግሮችና የሚሰጧቸውን ማብራሪያዎች የጦርነቱን ዝግጅት ጨርሰናል የሚል ሆነውም እየታዩ ነው። በእነዚሁ ንግግሮች ውስጥ በመቀሌው መድረክ ላይ ደብረጽዮን አንድ ፍንጭን ብልጭ አድርገዋል። ይኸውም የውጭ ኃይሎች ድጋፍ አለን የሚል ነው። የውጭ ኃይል ሲባል ማን ነው በሚለው ዙሪያ ግን ደብረጽዮን በዝርዝር በመሄድ ተጨማሪ ሀሳብን ከመስጠት የተቆጠቡበት ሁኔታ ነበር። ደብረጽዮን መቀሌ ላይ ይህንኑ ፍንጭ በሰጡ በቀናት ልዩነት ውስጥ ደግሞ የህወሓት ስራ አስፈጻሚ አባል የሆኑት ሞንጀሪኖ ከውስጥ ኃይሎች ጋር ጥምረትን ፈጥረናል ሲሉም ተናግረዋል። ሞንጀሪኖ እንደ ደብረጽዮን ቆጠብ አላደረጉትም። ፋኖ፣ የኦሮሞ ነጻነት ሰራዊት በማለት በስም ሲዘረዝሩም ተሰምተዋል። በ2013 ተጀምሮ ለ2 ዓመታት በተካሄደው ጦርነት የፋኖ ታጣቂዎች ከፌዴራሉ መንግስት ጎን ሆነው ህወሓትን ተፋልመዋል። መንግስት ሸኔ እያለ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት የሚለው አካል ደግሞ በጊዜው ድጋፉን ለህወሓት በመስጠት ህወሓት ሰሜን ሸዋ በደረሰበት ወቅትም አብሮ ግንባር በመፍጠር የመዋጋት እንቅስቃሴን አድርጎ የነበረ መሆኑ የሚታወስ ነው። በጊዜው የህወሓት ጦር ከባድ ምትን አስተናግዶ ወደ ትግራይ መመለስ ግድ ያለ ሁኔታ በመፈጠሩ ምክንያት የሁለቱ ኃይሎች የጋራ ወታደራዊ ጥምረት ብዙም መዝለቅ ሳይችል ቀርቷል። ሞንጀሪኖ አሁን ደግሞ ቀደም ሲል ከተፋለማቸው ፋኖና የኦሮሞ ነጻነት ሰራዊት ጋር የጋራ ጥምረት ፈጥረናል ሲሉ ተደምጠዋል። በመንግስት በኩል በጎጃም ቀጠና ከፋኖ ኃይሎች ጋር ከባድ ፍልሚያ ውስጥ እንደሚገኝ መረጃዎች እያመለከቱ ነው። በመከላከያ በኩል የፋኖ የቆዩ ይዞታዎች ናቸው የተባሉትን አካባቢዎች የተቆጣጠረ መሆኑን አመላክቷል። ከህወሓት ጋር ግንባር በመፍጠሩ በኩል በፋኖ አመራሮች በኩል የድጋፍም የተቃውሞም ድምጾች ይሰማሉ። ከህወሓት ጋር እንዴት ይሆናል የሚሉ አሉ። የጠላት ወዳጄ በማለትም ምንም ይሁን ምን ከመንግስት ጋር ለመፋለም የትኛውንም ድጋፍ ሰጪ አካል መቀበልና አጋርነትን መፍጠር አለብን የሚል አቋም ያላቸውም ይታያሉ። የአማራው የብሔርተኝነት አጀንዳ ማጠንጠኛ የሆነችውን ርስት ወልቃይትን በእጅ አስገባለሁ ከሚለው ህወሓት ጋር እንዴትስ ግንባር ለመፍጠር ይታሰባል በማለትም ነገሩን ከረር አድርጎ የሚሞግቱም አሉ። ህወሓት በሀገር ውስጥ ፈጠርኳቸው ከሚሉት ጥምረቶች አንጻር በተለይ ከፋኖ ታጣቂዎች አኳያ ነገሮቹ ጥርት ብለው ያልወጡና ገና ውስጡን ብዙ የሚያከራክሩ ሁኔታዎች እየታዩም ነው። ህወሓት ከዚህ ውጭ ድጋፍ አለኝ የሚለው ከውጭ ነው። ይሄ ለመጀመሪያ ጊዜ አደባባይ የወጣ መረጃ ነው። የፍንጩ ባለቤት ደብረጽዮን ናቸው። የውጭ ድጋፉን በተመለከተ ደብረጽዮን ስም ባይጠቅሱም አሁን ካለው ቀጠና የኃይል አሰላለፍ ግምትን ለማስቀመጥ ብዙም የሚያስቸግር አይሆንም። ቁጥር 1 ተጠርጣሪ ኢሳያስ ናቸው። የፌዴራሉ መንግስት ጦር ትግራይ ውስጥ የሌለ በመሆኑ ህወሓትና የኤርትራ መንግስት በቀላሉ እንዲገኙ አስችሏቸዋል። በኢትዮ ኤርትራ መካከል የተፈጠረው ውጥረት የቀድሞዎቹን ጠላቶች የኤርትራ መንግስትንና ህወሓትን ጥምረት እንዲፈጥሩ አድርጓቸዋል። እናም የውጭ ድጋፍ ሲባል የመጀመሪያው ተጠሪ ኤርትራ መሆኑ ጥርጥር የለውም። አርሚ 7 የተባለውን የህወሓት ጦር በግዛቱ እያስተናገደ የሚገኘውም የሱዳኑ የአልቡርሃን መንግስት እንደዚሁ በደብረጽዮን በስም አይጠቀስ እንጂ በተግባር እየታየ ያለ እውነታ ነው። እናም በደብረጽዮን የውጭ ድጋፍ አለን ከሚለው ጀርባ ከኤርትራ ቀጥሎ ሱዳን ያለች መሆኑ ጥርጥር የለውም። የሱዳን ድጋፍ ለህወሓት ጦር ቦታን ከመስጠት እስከ ማደራጀት የዘለቀ የአደባባይ ድጋፍ መሆኑ በግልጽ እየታየ ነው። ድጋፍን በተመለከተ በኢሳያስ በኩል ድምፅ ማጥፋት ተመርጧል። ኤርትራ በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል ጽምዶ የሚባለውን ጥምረት ደጋግማ ስታስተባብል የከረመች መሆኑ የሚታወስ ነው። ሱዳንና ትግራይ በቀጥታ የማይገናኙ በመሆኑ ሁለቱ ኃይሎች ከተገናኙም ሊገናኙ የሚችሉት የኤርትራን ግዛት በድልድይነት በመጠቀም ነው።
ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። በዚህ ዙሪያዬን ካልናቸው አሁን ደግሞ ይፋ ስለሆነው እገዳ የተወሰነ መረጃ እናድርሳችሁ። እገዳው በይፋ ተጀምሯል። ግቡ ደግሞ ገና የሚቀጥል ይሆናል። የተፈጠረውን እገዳ ተከትሎ ለጊዜው የመስመር መቀየር ስራ ተሰርቷል። በቀጣዮቹ ጊዜያት ግን አቅጣጫ ነው መስመርን በመቀየር በቀላሉ የሚወጡት ነገር የሚሆን አይመስልም። ይህ አዲስ ግብ የተፈጠረው በቀይ ባህር መስመር ላይ ነው። የቀጠናው አለቃ ነኝ የምትለው ሳውዲ 2 ሚሊዮን በርሜል ነዳጅ ድፍድፍን አስጭና በቀይ ባህር መስመር ላይ ያጓጓዘች እያለ የገጠማት እገዳ ነው። መርከቡ ወደ መጣበት ይመለስ፣ ካልሆነም እናጋየዋለን የተባለውም የመን ላይ በመሸጉት የየመን ሁቲ ታጣቂዎች ነው። እነዚህ ታጣቂዎች ቀይ ባህር ላይ አደጋ መፍጠር ከጀመሩ አላደር ብለዋል። ከሰሞኑ ደግሞ በአዲስ መልኩ አገርሽቶባቸዋል። መነሻ ምክንያታቸው ማን አለብኝ ያለችው ሳውዲ በወደቦቻችን ላይ እገዳ እንጥላለች የሚል ነው። እናም ተገቢውን ምላሽ መስጠት አለብን ያሉት እነዚሁ ታጣቂዎች መነሻውን ሳውዲ አረቢያ ያደረገ መርከብ በቀይ ባህር መስመር ላይ ሲጓጓዝ ብናገኘው ወዮለት የሚልን ቀጭን ትዕዛዝ አስተላልፈውም ነበር። ይህ ትዕዛዝ በሳውዲ የገቢ ጉሮሮ ላይ መጣ ነው። ሳውዲ ሆርሙዝ ወሽመጥ በኢራን መዘጋቱን ተከትሎ ነዳጅን በሆርሙዝ አቅጣጫ ለመላክ አልቻለችም። እናም ቀይ ባህርን በአማራጭነት እየተጠቀመች ትገኛለች። ለሳውዲ አሁን ባለው ሁኔታ ቀይ ባህር ማለት የመጨረሻው የኢኮኖሚ እስትንፋሷ ነው። ሳውዲ አንድም ሳይቋረጥ በቀን በሚሊዮኖች የሚቆጠር በርሜል ነዳጅን ወደ ተለያዩ ሀገራት ትልካለች። እስከ 2 ሚሊዮን በርሜል የሚደርስ የነዳጅ ድፍድፍን የጫኑ መርከቦች ከሳውዲ ወደቦች እየተነሱ ወደ ሩቅ ምስራቅና አውሮፓ ይጓዛሉ። የቀደሙት የሳውዲ የፐርሺያን ገልፍ መርከቦች አሁን ባለው ሁኔታ በተገቢው መልኩ እየሰሩ አይደሉም። ምክንያቱ ደግሞ ኢራን የሆርሙዝ ወሽመጥን ጥርቅም አድርጋ በመዝጋቷ ነው። በፐርሺያን ገልፍ የሚደረጉ የመርከብ ጉዞዎች የግድ የሆርሙዝ ወሽመጥን ማቋረጥ ይጠበቅባቸዋል። በየቀኑ በቢሊዮን የሚቆጠር የነዳጅ ድፍድፍን የጫኑ መርከቦችን ለምታንቀሳቅሰው ሳውዲ የሆርሙዝ ወሽመጥ ፋይል ተዘግቷል። አሁን የሳውዲ ብቸኛ ተስፋ ቀይ ባህርና ቀይ ባህር ብቻ ነው። ግን ደግሞ በቀይ ባህር አቅጣጫ ኢራን አጋር የሆኑት የየመኖቹ ሁቲ ታጣቂዎች ከአጠቃላይ ቀይ ባህር የመርከቦች ጉዞ ለይተው ከሳውዲ በሚነሱ መርከቦች ላይ እገዳ ጥለናል ሲሉ አስታወቁ። ይህ እገዳ በነዳጅ ኤክስፖርት የኢኮኖሚ እስትንፋሱን ለመሰረተ የሳውዲ መንግስት በእጅጉ አስደንጋጭ ነበር። የየመኖቹ ታጣቂዎች ፎክረው አልቀሩ፣ እንዳሉትም አደረጉት። መነሻቸውን ሳውዲ ወደቦች ላይ ያደረጉና በቀይ ባህር ላይ ሲጓዙ የነበሩት መርከቦች ከሰዓታት በፊት ወደ መጣችሁበት ተመለሱ የሚል ቀጭን ትዕዛዝ የተሰጣቸው መሆኑን የቢቢሲ ዘገባ አመላክቷል። በሁቲዎች ወደ መጡበት እንዲመለሱ ከተደረጉት መርከቦች መካከል ጂሎንግ ያንግ የተባለው እጅግ ግዙፍ ነዳጅ ጫኝ መርከብ 2 ሚሊዮን በርሜል ነዳጅ ጭና ሰኞ ዕለት ከሳውዲ ቀይ ባህር ዳርቻ ያምቡ ወደብ በመነሳት ወደ ቻይና እያቀና የነበረ መሆኑንም ይኸው የቢቢሲ ዘገባ አክሏል። ሌላ የዚሁ እገዳ አካል የሆነ የሳውዲ መርከብም አለ። ነገሮቹ ባልተጠበቀ መልኩ ከቻይና ጋር ተያይዞ እየተወሳሰቡም ነው። ይህ ለኢራን ታላቅ ደስታ ቢሆንም በሌላ አቅጣጫ ደግሞ የራሷ ኢራን ወዳጅ ለሆነችው ቻይና ደግሞ ሌላ ፈተና በመሆኑ ነገሩን አወሳስቦታል። ቻይና ነዳጅ የተራበ ኢኮኖሚዋን ከስር ከስር የምትቀልበው በዋነኝነት በሳውዲ ነዳጅ ነው። ሳውዲ አሁን ባለው ሁኔታ ነዳጅን ወደ ቻይና ለማድረስ የምትጠቀመው ብቸኛ መንገድ የቀይ ባህርን መስመር ነው። በዚህ መስመር ላይ ደግሞ በኢራን የሚደገፉት የየመኖቹ ሁቲ ታጣቂዎች በሳውዲ መርከቦች ላይ እገዳ እንጥለናል እያሉ ነው። እንደዚህ አይነት ከቻይና ኢኮኖሚ ጥቅም ጋር የተሳሰሩ ሁኔታዎች በመፈጠራቸው የየመን ሁቲ ታጣቂዎች ከሳውዲ የቀይ ባህር ወደቦች ተነስተዋል የተባሉትን መርከቦች አግተው ለመያዝ ወይም ለማጥቃት የፈለጉበት ሁኔታ አልታየም። ከዚያ ይልቅ ለጊዜው እነዚሁ የሳውዲ መርከቦች በአፋጣኝ የጉዞ አቅጣጫችሁን ቀይሩ ተብለዋል። በዚሁ መሰረትም ከሳውዲ አረቢያ ነዳጅ ጭነው በቀይ ባህር በኩል ሲቀዝፉ የነበሩ 2 ግዙፍ መርከቦች ከየመን ታጣቂ ቡድን ሁቲ በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን መቀየር ግድ እንዳላቸው የቢቢሲ ዘገባ አመላክቷል። ሮይተርስ የዜና ወኪል እንደዘገበው ከሳውዲ የተነሱት 2 መርከቦች ከሁቲ ታጣቂዎች ማስጠንቀቂያ በኋላ ወደ ደቡባዊ ቀይ ባህር መስመር መጓዛቸውን በመተው ፊታቸውን በማዞር ወደ ስዌዝ ካናል አቅንተዋል። አሜሪካና ኢራን በሚያደርጉት ጦርነት በሆርሙዝ ወሽመጥ ላይ ኢራን በፈጠረችው ስጋት የተናጋው ዓለም አቀፍ የነዳጅ ዘይት አቅርቦት የዋጋ ጭማሪ ያስከተለ ሲሆን አሁን በቀይ ባህር ላይ የተፈጠረው ስጋት የበለጠ ቀውሱን ያባብሰዋል ተብሎ ተገምቷል። ሁቲዎች በቀይ ባህር በኩል ከዚህ ቀደም ከአሜሪካና ከእስራኤል ጋር ግንኙነት አላቸው ያሏቸውን መርከቦች በማጥቃት የሚታወቁ ሲሆን የተወሰኑ መርከቦችን መስመጣቸው አይዘነጋም። አሁን ባለው ሁኔታ የሁቲ ታጣቂዎች መነሻቸውን የቀይ ባህር የሳውዲ ወደቦች ላይ ያደረጉ መርከቦችን ከማጥቃት ተቆጥበው ቢያንስ ለጊዜው አቅጣጫ እንዲቀይሩ መፍቀዳቸው ለሳውዲ አረቢያ ታላቅ እፎይታ ነው። ግን ደግሞ እገዳው እስካለ ድረስ ነገሮች በዚህ መልኩ ይቀጥላሉ ማለት ግን አይደለም። የሁቲ ታጣቂዎች ከዚህ ቀደም መርከቦችን ሲያጠቁ እንደነበረው አሁንም ቢሆን ሳውዲ ላይ ባነጣጠረ መልኩ
የመቀጠላቸው ጉዳይ ቀር ይመስላል። የአሁኖቹ መርከቦች አቅጣጫ ቀይራችሁ ሂዱ የተባሉት የኢራን ወዳጅ ከሆነችው ቻይና ጋር የተያዙ በመሆናቸው ብቻ ነበር የሚል ግምት ተወስዷል። የቀይ ባህር መፋጠጥ በዚህ መልኩ አገርሽቶ በአዲስ መልኩ ቀጥሏል። ጉዳዩ ከሳውዲም ባለፈ ገና ሌሎች በርካታ የቀጠናው ሀገራትንም ጭምር የሚያነካካ ነው። ውዝግቡ ከቀጠለ የቀይ ባህር ጉዳይ ቀጠናውን ሀገራት ብቻ የሚመለከትም አይሆንም። ቀይ ባህር ከዓለማችን ወሳኝ የንግድ መስመሮች መካከል አንዱ ነው። ይህም በመሆኑ በአካባቢው የሚፈጠር ማናቸውም ቀውስ አሉታዊ ውጤቱ ዓለም አቀፋዊ ነው። የየመን ሁቲዎች የቀይ ባህር እገዳቸውን የሚያጠናክሩ ከሆነ በሆርሙዝ ወሽመጥ መዘጋት ምክንያት የተፈጠረው ዓለም አቀፍ የኤነርጂ ቀውስ የበለጠ እየተባባሰ የሚሄድ ይሆናል።